ጓደኛ ማቾች ናቸው። ሁለቱም ተመሳሳይ ጥያቄ አምላካቸውን ጠይቀውታል። እግዚአብሔር ግን እንዲህ አደረገ፣ ለአንደኛው የጠየቀውን ሰጠው፣ ለአንደኛው ደግሞ የጠየቀውን ከለከለው። እና የተከለከለው ክርስቲያናዊ ሰው እግዚአብሔርን ጠየቀው፣ ጌታ ሆይ የጠየቅንህ ተመሳሳይ ጥያቄ ነው፣ አቋማችንም አንድ ነው። ግን ለወንድሜ ሰጠኸው፣ ለኔ ደግሞ ከለከልከኝ። ይህ የሆነው ለምንድነው ብሎ ጠየቀው። እናም አባታችን እግዚአብሔር መልስ ሰጠው። ምን የሚል መልስ? ልጄ ሆይ ለሱ በከለክለው ይጠፋብኛል፣ አንተን ደግሞ ብሰጥህ ምን ትሆንብኛለህ? ትጠፋብኛለህ። ላንተ የከለከልኩት እንዳትጠፋብኝ ብዬ ነው። ለሱ ደግሞ የሰጠሁት በከለክለው ይጠፋብኛል ብዬ ነው። እናም ለሁለቱም መስጠትንም ማዘግየትንም እግዚአብሔር የሚያደርገው ለሁለቱም ጥቅም ሲል ነው። ወገኖቼ እግዚአብሔር በጊዜው ጠይቃችሁት አሁን የሰጣችሁ ካልሆነ እንዳንጠፋበት ብሎ ነው። ወገኖቼ እግዚአብሔር ከፊቱ ከምንጠፋ ፊቱን ከምናጣ ምንም ነገር ባይሰጠን ስለሚሻል ለዛ ነው የምንጠብቀው። ወገኖቼ እኛ የምንጠቅመውና እኛ የምንጠቀመው መቼ እንደሆነ የሚያውቀው አምላካችንና አባታችን እሱ ብቻ ስለሆነ ነው። መቼ ቢሰጠን እንደምንጠቀምበት፣ መቼ ቢያደርገው እንደሚጠቅመን የሚያውቀው አንተ አባታችን ነህና ጌታ ሆይ አናጣድፍህም፣ አላጣድፍህም፣ በትዕግስት እጠብቅሃለሁ እንጂ ለምን ታጣድፈዋለህ? የሚጠቅምህና የምትጠቅመው መቼ እንደሆነ ስለሚያውቅ በትዕግስት ዝም ብለህ ጠብቀው። ማመን ማለት መጠበቅም ጭምር ነው። መጣደፍ አይደለም መጠበቅ። እየሞትኩ የታለ እሱ ብላችሁ የምትጉረመረሙ ትኖሩ ይሆን? አሁንና ለምን ትሉታላችሁ? ለምን ካላንደር ታወጡለታላችሁ? ለምን ስኬጁል ታነጥፉለታላችሁ? ለምን ታጣድፉታላችሁ? ለምን እጁን ይዛችሁ እየመራችሁ ልታሳዩ ትሞክራላችሁ? ስትታመሙ ወይም ስትቀበሩ ሊመጣ ይችላል። ለቀብር ስትሄዱ ወይም ቀብር ሆኖ ተቀብራችሁ አንድ ቀን አይደለም 4 ቀን ሲሆነው ሊመጣ ይችላል። መቼ እንደምትመጣ የምታውቀው አንተ ነህና በኔ ካላንደር አላጣድፍህም በሉት፣ እጠብቅሃለሁ በሉት፣ አልወተውትህም እታገሳለሁ በሉት። ወጣቶች መቼ እንደሚያድናችሁ መቼ እንደሚመልስላችሁ እናንተ አታውቁ። የዝምታውን ቀናት እንደ ችልታ ቀናት ቆጥራችሁ ጀርባ አትስጡት። ጠንቋይ ቤት አትሂዱበት፣ ኮከብ አትቁጠሩበት፣ ሞራ አትግለጡበት፣ ሌላ አዳራሽ አትሂዱበት። እግዚአብሔርን በዝምታ ጠብቁ።